የፋኖ ኃይሎች በጎጃም ታሪካዊ ድል መቀዳጀታቸው ተሰምቷል። ሁለት ኮሎኔሎችና ሌሎች ከፍተኛ ማዕረግ ያላቸው አመራሮች የተገደሉበት የጎጃሙ ተጋድሎ ሌላ ኮሎኔልም ተማርኮበታል ተብሏል። ድሽቃና ሞርተር በተማረከበት በዚህ አውደ ውጊያ ዙ 23ቱ በፋኖ ኃይሎች ከበባ ውስጥ መግባቱ ተገልጿል። ወዲህ ደግሞ በጎንደር ቀጠና አዲስ ዘመቻ የከፈተው የአገዛዝ ሰራዊት በፋኖ ኃይሎች በተወሰደበት ጸረ ማጥቃት እርምጃ ሞትና ቁስለኛ መሆኑ ሲገለጽ፣ የብልጽግናው አየር ኃይል ባስወነጨፈው ተከታታይ የድሮን ቅንቡላ የራሱን ሰራዊት እንደጨረሰው ተሰምቷል። የፋኖ ኃይሎች ተጋድሎ በጎንደርና በጎጃም ምን ይመስላል የሚለውን በቀዳሚው ዜናችን ተሰምቷላችሁ። የብልጽግናው ሰራዊት በግፍ ሰፍሮ በሚገኝበት ከተማ በቤታቸው ውስጥ የተገደሉት ካህን በህዝብ ዘንድ ቁጣ ማስነሳታቸው ተሰምቷል። የካህኑ ግድያ ተከትሎ ቤተ ክህነቱም ብልጽግና አንስቶበታል። የካህኑ ግድያና በቀጠናው የተፈጠረውን አሁናዊ ሁኔታ በተመለከተ ያሰናዳነው ዜና ወደ እናንተ እናደርሳለን። አምባሳደር ማሲንጋን አልቀበልም ብሎ ያመፀው ህወሓት በራያ ቆቦ ጦርነቱን ጀምሮታል። ከጉዞ እገዳው በኋላ የአሜሪካውን አምባሳደር ወደ መቀሌ እንዳይጓዙ የከለከለው ህወሓት ሌላኛውን የዓለም አቀፍ ተቋም ማሳሰቢያን በመጣስ አዲስ ትዕዛዝ አውርዷል። በራያ አላማጣና ቆቦ አካባቢዎች እየተደረገ ያለው በሜካናይዝድ የታገዘ ውጊያ ምን ይመስላል? ህወሓትስ ምን አዲስ ውሳኔ ያሳለፈ? የሚለውን ይዘናል። ብልጽግና የእስራኤልን ኮቴ ሲከተል ከሞቃዲሾ ጋር ሌላ ግጭት እንዳይቀሰቀስ ተሰግቷል። የሶማሌላንድን ጥሪ የተቀበለው ብልጽግና የአንካራውን ስምምነት በማፍረስ ወደ በርበራ ማቅናቱ ተሰምቷል። ከቴልአቪቭ ወደ ኢትዮጵያ የገቡት የእስራኤል ወታደሮች የተደረሱ በሶማሌ ሆነውስ ምንድነው የሚለው ዝርዝር ተዘጋጅቷል። ሰላም ጤና ይስጥልኝ። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ተከታታዮች ለሰኔ 19 ያዘጋጀናቸው ወቅታዊና ያልተሰሙ መረጃዎች ከዚህ ሰዓት ጀምረው ወደ እናንተ ይቀርባሉ። አብራችሁን ቆዩ። የፋኖ ኃይሎች በጎጃም ደጋዳሞት እያደረጉት ባለው ተጋድሎ የብልጽግናው 76ኛ ክፍለ ጦር ዋና አዛዥን ጨምሮ በርካታ ዋጊዎችና እግረኛ ሰራዊቱ ሞትና ቁስለኛ መሆኑ ተሰምተዋል። በአውደ ውጊያው ሞርተርን ጨምሮ ድሽቃና ሌሎች የቡድን መሳሪያዎች በፋኖች ስለመግባታቸው ተገልጸዋል። በቀጠናው እየተደረገ ባለው ውጊያ የብልጽግናው 76ኛ ክፍለ ጦር ዋና አዛዥና የቀጠናው ኮማንድ ፖስት ከፍተኛ አመራር የሆኑት ኮሎኔል አበራ ይበርታ መስገቢያ በሚባል ስፍራ እርምጃ ወስደንባቸዋል ሲል የአፋብን ምክትል ወታደራዊ አዛዥ አርበኛ ዝናቡ ደንገረው አስታውቋል። በደጋዳሞት በሳምንቱ መጀመሪያ አንስቶ ተከታታይ ውጊያዎች እየተደረጉ ነው። በሰሞኑ ተከታታይ ውጊያዎች የአገዛዙን ጥምር ጦር እየመከቱ የሚገኙት የፋኖ ኃይሎች በዛሬው ዕለት ሁለት ባለማዕረግ መኮንኖች ላይ እርምጃ እንደተወሰደባቸውና በርካታ የጦር መሳሪያም በመርኮ በፋኖ እጅ መግባቱ ተረጋግጧል። በደጋዳሞቱ አውደ ውጊያ እርምጃ ከተወሰደባቸው ባለማዕረግ አመራሮችና የሰራዊቱ አባላት በተጨማሪም በርካታ የሰራዊቱ አባላት ቁስለኛ መሆናቸው የተገለጸ ሲሆን ሌሎች ባለከፍተኛ ማዕረግ አዋጊዎች በፋኖች መግባታቸው ተገልጸዋል። በደጋዳሞት ፈረስ ቤት ዛሬ ከጠዋት ጀምሮ በተደረገው አውደ ውጊያ በአገዛዙ ሰራዊት ላይ ከፍተኛ የሆነ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል ተብሏል። ወደ ፈረስ ቤት ለመግባት ለቀናት የሞት ሽረት እያደረገ ያለው የብልጽግናው ሰራዊት ዛሬ በጠዋቱ ባደረገው ግስጋሴ አሞስ ገበያ ላይ በቴዎድሮስ 109ኛና 99ኛ ክፍለ ጦር ከ206ኛ ኮር 24ኛ ክፍለ ጦር እንዲሁም ከ201ኛ ኮር 54ኛ ክፍለ ጦር ጋር በቅንጅት በሰሩት ኦፕሬሽን ታላቅ ወታደራዊ ድል ተቀዳጅተዋል ተብሏል። በአርበኛ ዝናቡ ደንገረው መሪነት እየተደረገ ባለው የደጋዳሞቱ አውደ ውጊያ እስካሁን በቁጥር ያልታወቁ ብሬኖች፣ ስናይፐሮችና በርካታ ክላሽንኮቭ በምርኮ ወደ ፋኖ ገቢ ሆነዋል። በሺዎች የሚቆጠሩ ተተኳሾችም በአስቃጥላ እንዳሉ መማረካቸውን የጣና ሳተላይት ቴሌቪዥን የግንባር መረጃዎች አስታውቀዋል። በተያያዘ ዜና በጎንደር በለሳና ሚካኤል ደብር ዛሬ ከጠዋት ጀምሮ በፋኖ ኃይሎችና በአገዛዝ ሰራዊት መካከል ከባድ ውጊያ እየተደረገ ነው ተብሏል። የፋኖ ኃይሎች የሚገኙበትን ቀጠና ሚካኤል ደብርን ለመቆጣጠር በሜካናይዝድ የታገዘ ኃይሉን ያስገባው የብልጽግናው ሰራዊት በአፋብን ጎንደር ጠቅላይ ግዛት በለይዝ መብረቅ ክፍለ ጦር አህዶች በተወሰደበት የጸረ ማጥቃት እርምጃ ሙትና ቁስለኛ መሆኑን የጣና ሳተላይት ቴሌቪዥን የግንባር መረጃዎች ገልጸዋል። ከቀጥናው ዋና ማዘዣ አዲስ ዘመን ከአርኖ ጋርኖና ከበረሳ ደጎማ ተነስቶ ለከበባ ወደ ስፍራው ያቀናው የብልጽግናው ሰራዊት በመብረቅ ክፍለ ጦር ከባድ ጥቃት ተፈጽሞበታል ተብሏል። በጥቃቱ አሃዛዊ ቁጥሩ ያልታወቀ የአገዛዝ ሰራዊት እርምጃ ሲወሰድበት ከባድ ጉዳት ያስተናገዱ ቁስለኞችንም ወደ ሕክምና ጣቢያ በወታደራዊ ተሽከርካሪ መላኩ ተሰምቷል። ውጊያው በዲሽቃ በሞርተርና በሌሎች የቡድን መሳሪያዎች የታገዘ እንደነበር የግንባር መረጃዎቹ ለጣቢያችን በላኩት መረጃ ገልጸዋል።
በሌላ ዜና በዚሁ በጎንደር ቀጠና በሜጀር ጀነራል ባንታ ባተ አንደኛ ኮር አህዶች ላይ አፈና ለመፈጸም በአራት አቅጣጫ የገባው የብልጽግናው ሰራዊት በፋኖ ኃይሎች ስትራቴጂካዊ ጥቃት ወደ መጣበት መመለሱ ተገልጿል። የሜጀር ጀነራል ባንታ ባተ አንደኛ ኮር የህዝብ ግንኙነት መምሪያ እንደገለጸው በአንድ አቅጣጫ በፎገራ ወረዳ ካለምበር ወደ መደብ ግቡዳ እየተንቀሳቀሰ ሲሆን፣ በሌላ አቅጣጫ ደግሞ ከደብረታቦር ከተማ በመነሳት በጭርቆስ አየር ማረፊያ ወደ ጣልዳ ቅንቷል። በተመሳሳይ እብናት ከተማ ሰፍሮ የሚገኘው ሌላኛው የአገዛዝ ጦር በሪብ ግድብና በመሎ ሐሙሲት አድርጎ ወደ ፋኖ ቀጠና ማምራቱን የተሰማው የብልጽግናውን ሰራዊት እንቅስቃሴ ሲከታተሉ የነበሩት የሜጀር ጀነራል ባንታ ባተ ተወርዋሪ ክፍለ ጦርና የጉና ክፍለ ጦር በጋራ በመሆን ገዥ ስትራቴጂካዊ ቦታዎችን መያዛቸውን ተከትሎ የብልጽግናው ሰራዊት የከባድ መሳሪያ ድብደባዎችን በዘፈቀደ ሲፈጽም ከዋደ በኋላ ወደ መጣበት ተመልሷል ተብሏል። የብልጽግናው ሰራዊት ፍተሻዎችን በማድረግ የአርሶ አደሮችን የጦር መሳሪያና ሀብት ንብረት መዝረፉ የተገለጸ ሲሆን በፈጸመው የከባድ መሳሪያ ድብደባም ጉዳት ሳያደርስ እንዳልቀረ ተሰምቷል። በአራት አቅጣጫ ወደ ቀጠና የገባው የአገዛዝ ሰራዊት በንጹሃን ላይ የፈጸመውን የሰብአዊ መብት ጥሰት በተመለከተ ዝርዝር መረጃዎች እንደወጡ ወደ እናንተ የምናደርስ ይሆናል። በሜካናይዝድ ታግዙ የገባው የብልጽግናው ሰራዊት በፋኖ ኃይሎች ከፍተኛ ምት ማስተናገዱን ተከትሎ ከሚካኤል ደብር ቅርብ ርቀት ላይ በፈጸመው ተከታታይ የድሮን ድብደባ በርካታ እግረኛ ሰራዊቱ ሙትና ቁስለኛ ሆኗል ተብሏል። በፋኖ ኃይሎችና በራሱ ሰራዊት መካከል ውጊያ እየተደረገ በነበረበት ወቅት ጥቃቱን የሰነዘረው የብልጽግናው አየር ኃይል እስካሁን ቁጥራቸው 20 የሚደርሱ የመከላከያ አባላት ላይ ጉዳት ሳያደርስ አልቀረም ሲሉ የአካባቢው ነዋሪዎች ለጣና ሳተላይት ቴሌቪዥን ገልጸዋል። ካህኑን ማን ገደላቸው? የብልጽግናው ሰራዊትና የኦነግ ሸኔ ታጣቂ በጋራ በሚንቀሳቀሱበት በኬሚሴ ብሔረሰብ ልዩ ዞን በሀገረ ስብከቱና በአጥቢያዎቹ ወረዳ ቤተ ክህነት ስር ባለው የባቲ ጎሃ ጽባ አቡነ ተክለ ሃይማኖት ቤተ ክርስቲያን የረጅም ጊዜ አገልጋይና ካህን የነበሩት ቄስ ፍሬው ሀብታሙ በቤታቸው ውስጥ በታጠቁ ኃይሎች መገደላቸው ተሰምቷል። ቄስ ፍሬው ሀብታሙ የተባሉት የረጅም ጊዜ አገልጋይ ካህን ከምሽቱ 2 ሰዓት ተኩል አካባቢ የታጠቁ ኃይሎች ቤታቸው ድረስ በመግባት በጥይት ደብድበው እንደገደሏቸው የዞኑ ሀገረ ስብከት አስታውቋል። በካህኑ ቤት በምሽት የገቡት ታጣቂዎች እርሳቸውን ከገደሉ በኋላ በባለቤታቸው ላይም ጉዳት ማድረሳቸው የተገለጸ ሲሆን ቤተሰቦቻቸውን በከፋ ችግር ውስጥ እንደሚገኝ ታውቋል። ባለትዳርና የ4 ልጆች አባት የሆኑት ካህኑ በባቲ ከተማ በቤተ ክርስቲያን አገልግሎትና ልማት ላይ ግንባር ቀደም ነበሩ የተባሉት ካህኑ በሽምግልናም ታዋቂና ተጽዕኖ ፈጣሪ አባት መሆናቸውን የአካባቢው ነዋሪዎች ተናግረዋል። በአገልግሎታቸው የሚታወቁ እንግዳ ተቀባይ፣ ትሁት፣ ቅንና በምዕመናን ዘንድ ተወዳጅ አባት ነበሩ የተባሉት እኒህ ካህን በመኖሪያ ቤታቸው የአካባቢው ነዋሪዎች ክፉኛ አስቆጥቷል ተብሏል። ግድያውን አስመልክቶ የዞኑ ሀገረ ስብከት ባወጣው መግለጫ ድርጊቱ በጽኑ ያወገዘ ሲሆን መንግስት በተደጋጋሚ በአባቶች ላይ የሚፈጽመውን ግድያ በቸልታ እያለፈው ነው፣ ዛሬም የአባታችን ንጹህ ደም በከንቱ ያፈሰሰውን አካል በሕግ እንዲጠይቅልን ሲል መልእክቱን አስተላልፏል። ግድያውን ተከትሎ ጣና ሳተላይት ቴሌቪዥን ያነጋገራቸው የአካባቢው ነዋሪዎች እንደገለጹት የወንጀል ድርጊቱ በካህኑ ብቻ የተጀመረ አይደለም። በአካባቢው ተደጋጋሚ ግድያ ይፈጽማል። የሚፈጸመውም ግድያ ደግሞ በተለይም በምሁራንና ተጽዕኖ ፈጣሪ ሰዎች ላይ ያነጣጠረ በመሆኑ በርካታ ሰዎች አካባቢውን ለቀው ተሰደዋል ሲሉ ገልጸዋል። እንደዚህ አይነት ግድያዎች በዋናነት የሚመሩት የአካባቢው ባለስልጣናት ከኮማንድ ፖስት አዛዦች ጋር በመሆን ነው ያሉት ነዋሪዎቹ፣ ግድያውን እንዲፈጽሙ የሚደረጉት ደግሞ በዞኑ ባለስልጣናትና በብልጽግናው ወታደራዊ አዛዦች የሎጂስቲክ ድጋፍ የሚደረግላቸው የሸኔ ታጣቂዎች ናቸው ብለዋል። ከሳምንት በፊት ኦመር አሰፋ የተባለ ሌላ ነጋዴ በከተማ ውስጥ ተገድሎ እንደተገኘ የገለጹት ምንጮቻችን ሀብት ንብረት ያላቸውና ተጽዕኖ ፈጣሪ ሰዎች ላይ የሚደረገው ጥቃት ከተጀመረ ሰነባብቷል ሲሉ አክለዋል። በቀጠናው የገባው የብልጽግናው ሰራዊት የሸኔ ታጣቂዎችን በትጥቅ ለማጠናከር በሚደረገው ጥረት የዞኑ የፖለቲካ ባለስልጣናት ባለሀብትና ነጋዴዎችን እየጠቆሙ ገንዘብ እንዲከፍሉ ያደርጋሉ ያሉት ምንጮቻችን ለመክፈል ፈቃደኛ ያልሆኑ ሰዎች በቀናት ልዩነት ይገደላሉ ሲሉ አክለዋል። በዞኑ በተደጋጋሚ ከሚፈጸሙ አሰቃቂ ግድያዎች በተጨማሪ እገታዎችና ድብደባዎች ተጠናክረው ቀጥለዋል የሚሉት ምንጮቻችን በዚህም የተነሳ ወጣቶችና ነጋዴዎች ከተማዋን ለቀው በግፍ እየተሰደዱ ነው ብለዋል።
በቀጠናው የሚገኘውን የሸኔ ታጣቂ በማጠናከር በአማራ ተወላጆች ላይ የጦር ወንጀል እየፈጸመ የሚገኘው የብልጽግናው ሰራዊት ለታጣቂዎች ከሚያደርገው የመሳሪያ ድጋፍ በተጨማሪ በአማራ ተወላጆች ላይ ያነጣጠረ ዝርፊያ እንዲፈጸም ማድረጉንም ነዋሪዎች ለጣና ቴሌቪዥን አስታውቀዋል። ከወራት በፊት የሸኔ ታጣቂዎች በብልጽግናው ጦር አዛዦች አመቻችነት የፓርላማ አባሏን እንዲያግቱ ከተደረገ በኋላ ከአማራ ክልል በጀት 10 ሚሊዮን ብር ወጪ በማድረግ ለታጣቂዎቹ ተከፍሎ መለቀቃቸውን የአካባቢው ነዋሪዎች ገልጸዋል። የፓርላማ አባሏ በሸኔ ታጣቂዎች ታግተው በኬሚሴ ዙሪያ እንደቆዩ ያስታውሱት ነዋሪዎቹ ለማስለቀቂያ የተከፈለው 10 ሚሊዮን ብር በታጣቂ አመራሮች ባንክ አካውንት በኩል የተላለፈ ነበር ሲሉ ገልጸዋል። በአየር ኃይልና ሜካናይዝድ የታገዘው የቆቦ ውጊያ በራያ ቆቦ ባለማጣ ትይዩ አካባቢዎችና በዋጃ መስመር በአየር ኃይል የታገዘ ውጊያ እየተደረገ መሆኑ ተገለጸ። የጣና ሳተላይት ቴሌቪዥን ምንጮች እንዳይገለጹት ከሰሞኑ በዚህ ቀጠና በህወሓት ታጣቂ ኃይሎችና በብልጽግናው ሰራዊት መካከል ከባድ ውጊያ ሲደረግ እንደነበር ጠቅሰው ትናንት አካባቢ መረጋጋት አሳይቶ የነበረ ቢሆንም ዛሬ የአገዛዙ ሰራዊት በሜካናይዝድ የታገዘ ውጊያ መክፈቱን ተከትሎ በአዲስ ተቀስቅሷል ብለዋል። በተለይም በላስታ መውጫ፣ በቀዮ ጋሪያ፣ በዞብል በራማ መውጫ፣ በአዲስ ቅኝ እንዲሁም በዋናው የቆቦ መስመር በከባድ መሳሪያ የታገዘ ከፍተኛ ውጊያ እየተደረገ ነው ያሉት ምንጮቻችን በሁለቱም ወገን የደረሰው ወታደራዊ ኪሳራ በዝርዝር ባይታወቅም ከፍተኛ የሆነ የቁሳዊና የወታደራዊ ኪሳራ መድረሱን ለጣቢያችን በላኩት መረጃ አረጋግጠዋል። ቁሞ የነበረው ውጊያ ዛሬ በአዲስ የተቀሰቀሰው የህወሓት ታጣቂዎች የሞቱ ወታደሮችን አስክሬን ለማንሳት ወደ ስፍራው መመለሳቸውን ተከትሎ ነው ተብሏል። በአካባቢው ከፍተኛ የሆነ የድሮን አሰሳ እንዳለ የገለጹት ምንጮቻችን ከቤት ስላልወጣና የከባድ መሳሪያ ድብደባዎች በመብዛታቸው የድሮን ጥቃቶች ስለመፈጸማቸው ለመለየት አልቻልንም ብለዋል። ከአገዛዙ መከላከያ ሰራዊት ጋር እየተዋጉ ያሉት የህወሓት አርሚዎችም ካለማጣ ከተማ የሜካናይዝድ ጦር ወደዚሁ ግንባር እያንቀሳቀሱ መሆናቸው ተገልጿል። በራያ አላማጣ ዙሪያ ያሉት አርሚ 4 በባላቢሶ በር፣ አርሚ 43 በደጋማው ክፍል 26 እና 31 ተጨማሪ የመጡት አርሚ 33 እና 15 የሜካናይዝድ ኃይል ጨምረው ወደ ቆቦ አቅጣጫ ተመልሰዋል ተብሏል። በሌላ ዜና ህወሓት ዓለም አቀፉ የሰብአዊ መብት ተሟጋች ሁማን ራይትስ ዎች የተቋቋመውን አዋጅ በአስቸኳይ እንዲተገበር መመሪያ ማውረዱ ተሰምቷል። በትግራይ ክልል የግዳጅ ወታደራዊ አፈሳን ተግባራዊ የሚያደርገውና እስከ ሞት ፍርድ የሚያስቀጣውን አዋጅ በአስቸኳይ ተግባራዊ እንዲሆን በምክር ቤቱ መወሰኑ ተረጋግጧል። በመፈንቅለ መንግስት በብልጽግና ተቋቁሞ የነበረውን ጊዜያዊ አስተዳደሩን በማፍረስ የትግራይ መንግስትነቱን ያወጀው እንዲሁም አሮጌውና ህገወጥ የተባለውን የቀድሞ ምክር ቤት የመለሰው ህወሓት አፋኝና ጨቋኝ እንዲሁም ከኢሳያስ አፈወርቂ ለህወሓት የተበረከተ ስጦታ መሆኑ የተነገረለት አዲስ ረቂቅ አዋጅ ማውጣቱ ይታወሳል። ብዙ ግፎች የታጨቀበት ና ጦርነትን ከማበርታት አልፎ የትግራይ ልጆችን ለመግደል የህጋዊነት ሽፋን የሚሰጠው ይህ አክራሪ ህግ በአስቸኳይ ተግባራዊ እንዲሆንም ህወሓት አዟል። ከሰሜኑ ጦርነት በፊት ከምርጫ ቦርድ እውቅና ውጭ በተካሄደ ምርጫ ተቋቁሞ የነበረውና በቅርቡ ወደ ስራ የተመለሰው ህገወጡና አሮጌው የትግራይ ምክር ቤት ይህ አዋጅ ተግባራዊ እንዲደረግ ወስኗል። የግዳጅ ወታደራዊ ምርመራ አዋጅ በአስቸኳይ ተግባራዊ እንዲሆን የህወሓት የምክር ቤት አፈ ጉባኤ ምህረት ሀጎስ ለክልሉ ፍትህ ቢሮ በጻፉት ደብዳቤ አስታውቀዋል። ተከብብ ያለው ጊዜ የለኝም ያለው ህወሓት አዋጁ በክልሉ ነጋሪት ጋዜጣ ታትሞ እስኪወጣ ድረስ የክልሉ የፍትህ አካላት ጠቅላይ ፍርድ ቤትና ፖሊስ ኮሚሽን በጊዜያዊነት ህጉን ተግባራዊ እንዲያደርጉ መመሪያ ወርዷል። ይህ አዋጅ በዶክተር ደብረጽዮን ገብረ ሚካኤል የሚመራውና በቅርቡ የተቋቋመው ማዕከላዊ ጸጥታ ህዝብ በበላይነት ያስፈጽመዋል ተብሎም ይጠበቃል። ወልቃይትና ራያ ካልተመለሱልኝና የትግራይ ሉዓላዊ ግዛቴ ካልተከበረ በቀር ጦርነቱ አይቀርም ያለው ህወሓት የዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች ማሳሰቢያና ማስጠንቀቂያ ወደ ጎን በመተው አፋኝ ረቂቁ አዋጅ በአስቸኳይ ይተግበር ብሏል። በቅርቡ ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሁማን ራይትስ ዎች ጨቋኝ ሲል የጠራውን አዋጅ የትግራይ ባለስልጣናት እንዲሽሩ መጠየቁት ይታወሳል። በቅርቡ ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሁማን ራይትስ ዎች ጨቋኝ ሲል የጠራውን አዋጅ የትግራይ ባለስልጣናት እንዲሽሩ መጠየቁ ይታወሳል። ይሁን እንጂም ህገወጡ የህወሓት ምክር ቤት ዓለም አቀፍ ግፊቶችን ወደ ጎን በመተው አዋጁ በፍጥነት ተግባራዊ እንዲሆን ወስኗል። አዋጁን ተግባራዊ ለማድረግ የተሄደበት ጥድፊያ የትግራይ ጄኔራሎች ጦርነቱን በፍጥነት ካልጀመርን ሰራዊቱ ይበትናል በማለት ከሚናገሩት ሐሳብ ጋር ተመሳሳይ ይዘት ያለው ሆኖ ተገኝቷል።
እስራኤል በአፍሪካ ቀንድና በቀይ ባህር ቀጠና በተለይም ከኢትዮጵያ፣ ሶማሌላንድና ደቡብ ሱዳን ጋር ያላትን ስልታዊና ዲፕሎማሲያዊ ተጽዕኖ ይበልጥ ለማጎልበት የምታደርገውን ጥረት አጠናክራ ለመቀጠል በምታደርገው ጥረት እውቅና በሰጠቻት ሶማሌላንድ ላይ ሌላ የሁለትዮሽ ግንኙነት ለማድረግ መጀመሯ ሲሰማ፣ የብልጽግናው ስርዓት ደግሞ ከእስራኤል ጋር በበርበራ የተገናኘው ተጋባዥ እንግዳ መሆኑ ተሰምቷል። የሶማሊያ መገናኛ ብዙሃን ይዘውት በወጡት ዘገባ ኢትዮጵያና እስራኤል በሶማሊላንድ በርበራ አካባቢ ትልቅ ወታደራዊ ጦር ሰፈር ለማቋቋም እየተንቀሳቀሱ ነው ብለዋል። በዘገባው እንደተገለጸው የሞቃዲሾ ባለስልጣናት ሰሞኑን ለቱርክ ወታደራዊ ባለስልጣናትም መልእክት ማስተላለፋቸው ተሰምቷል። ባለስልጣናቱ በመልእክታቸው የኢትዮጵያና እስራኤል በሶማሊላንድ በርበራ አካባቢ ትልቅ ወታደራዊ ጦር ሰፈር ለማቋቋም የቦታ መረጣ እንዲሁም ደግሞ ኃይል ወደ አካባቢው የማስገባት ወታደራዊ እንቅስቃሴዎችና ሎጂስቲኮች የማጓጓዝ ስራ እየሰሩ እንደሆነ አሳውቀዋል ነው የተባለው። ይህ የሆነው የሶማሊላንድ ፕሬዝዳንት ወደ እስራኤል ሄደው ኤምባሲ ከፍተውና ከሞሳድ እንዲሁም ከእስራኤል ጠቅላይ ሚኒስትር ጋር ተነጋግረው ከመጡ በኋላ መሆኑ ተገልጿል። የሶማሊላንድ ፕሬዝዳንት ከእስራኤል ሲመለሱ በኢትዮጵያ በኩል የእስራኤልን ወታደሮች ወደ በርበራ ሶማሊላንድ ማስገባታቸው ተገልጿል። ወደ ሶማሊላንድ ገቡ የተባሉት ወታደሮች ትውልደ ኢትዮጵያን የሆኑና አማርኛ ቋንቋ የሚናገሩ ሲሆን ከነዚህ የእስራኤል ወታደሮች ጋርም የኢትዮጵያ ወታደሮች ወደ አካባቢው ተንቀሳቅሰዋል በሚል የሞቃዲሾ ባለስልጣናት ለቱርክ አሳውቀዋል ነው የተባለው። እየተካረረ የመጣው የቱርክና የእስራኤል ፍትጊያ ወደ መጨረሻው እየደረሰ ይመስላል። የሁቲ አማጽያን እስራኤልን በበርበራ የባህር ኃይል የምትገነባ ከሆነ በቀጥታ የጥቃት ኢላማ አድርጋለሁ ማለቱ የሚታወስ ነው። የብልጽግናው አለቃ በፈጸሙት ጸብ አጫሪነት በሶማሊላንድ ጉዳይ ጣልቃ በመግባታቸው ኢትዮጵያና ሶማሊያ ወደ ጦርነት ሊያመሩ በነበረበት ወቅት የተፈረመውን የአንካራውን ስምምነት የሚጥስ ነው የተባለ ሲሆን ከሶማሊላንድ ጋር የተፈራረመችውን የመግባቢያ ስምምነት ተከትሎ በርበራ ወደብ አካባቢ የባህር ኃይል ጦር ሰፈር ለመመስረት የምታደርገው ጥረት የሶማሊያን ሉዓላዊነት አደጋ ላይ የሚጥል በመሆኑ ሞቃዲሾ ያለ የሌለ የዲፕሎማሲ አቅሟን እየተጠቀመች ነው ተብሏል። በሞቃዲሾ ፖለቲካዊ ውጥረት መንገሱ የተሰማ ሲሆን ብልጽግናው አሁን ላይ የተጠቀመው ወታደራዊ ትብብር ከ2 ሳምንታት በፊት የሶማሊላንድ የውጭ ጉዳይ ሚኒስትር ለኢትዮጵያ ባቀረቡት ጥሪ መሰረት ነው ተብሏል። የውጭ ጉዳይ ሚኒስትሩ ከሮይተርስ የዜና ወኪል ጋር በነበራቸው ቆይታ ኢትዮጵያ በርበራን ለባህር ኃይልም ሆነ ለወደብ እንድትጠቀም ፈቅደናል፣ አሁንም በራችን ክፍት ነው ማለታቸው ይታወሳል። ከጣና ሳተላይት ቴሌቪዥን የዛሬ ዜናችን በዚህ አበቃን። ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።